ሂውማን ራይትስ በትግራይ ጊዜያዊ አስተዳደር በኩል በቅርቡ የጸደቀውን ያለ ፍላጎት ሰዎችን ለውትድርና እንዲሁም ተቃዋሚዎችን ለማፈን መብት ይሰጣል የተባለው አዲስ ደንብ በአስቸኳይ እንዲሰረዝ ጠየቀ። በኢራን አሜሪካና እስራኤል መካከል በተቀሰቀሰው መጠነ ሰፊ የጦርነት ቀውስ ሳቢያ በሆርሙዝ ወሽመጥ ውስጥ ከአካባቢው መውጣት ሳይችሉ ለረጅም ጊዜ ተጣብቀው የቆዩት 11,000 የሚጠጉ መርከቦችን በሰላም ለማስወጣት ዝግጅት መጠናቀቁን የተባበሩት መንግስታት ድርጅት የባህር ኃይል ባለስልጣን ይፋ አድርጓል። በደቡብ አፍሪካ የሚኖሩ ሰነድ የሌላቸው የውጭ ሀገር ዜጎች በሙሉ ሀገሪቱን ለቀው እንዲወጡ የተሰጠው የሰኔ 30 የመጨረሻ ቀነ ገደብ እየተቃረበ በመምጣቱ ተከትሎ በሀገሪቱ ከፍተኛ የጸጥታ ስጋት መደቀኑን የደቡብ አፍሪካው የዜና ወኪል ኢኤንሲኤ ዘግቧል። አክብሮታዊ ሰላምታችን በእያላችሁበት ይድረስ። የተወደዳችሁ የመረጃ ሊንክ ቤተሰቦች ወደ ዕለቱ የያዝነው ዝርዝር ትንታኔዎች እናልፋለን። ሂውማን ራይትስ በትግራይ ጊዜያዊ አስተዳደር በኩል በቅርቡ የጸደቀውን ያለ ፍላጎት ሰዎችን ለውትድርና እንዲሁም ተቃዋሚዎችን ለማፈን መብት ይሰጣል የተባለው አዲስ ደንብ በአስቸኳይ እንዲሰረዝ ጠየቀ። የሰብአዊ መብት ተሟጋቹ ድርጅት ይህንን ጥሪ ያቀረበው ማክሰኞ ሰኔ 16 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ ላይ ነው። እንደ ድርጅቱ ግምገማ ከሆነ የትግራይ ክልል ምክር ቤት በግንቦት ወር ማጠናቀቂያ ላይ ያሳለፈው ይህ ህግ ጎረቤት ሀገር ኤርትራ ከምትከተለው አስገዳጅ ብሔራዊ ወታደራዊ አገልግሎት ጋር በእጅጉ የሚመሳሰል ነው። የሂውማን ራይትስ የአፍሪካ ጉዳዮች ምክትል ዳይሬክተር ላቴሺያ ባድር በጉዳዩ ላይ በሰጡት አስተያየት በክልሉ ያለውን የፖለቲካ አለመረጋጋትና ውጥረት ለመፍታት ሲቪል ሰዎችን በግዴታ ወደ ውትድርና ማስገባት ሆነ የተለየ ሀሳብ የሚያራመዱ ሰዎችን ማሳደድ ፍጹም ተገቢ እንዳልሆነ ገልጸዋል። ባለስልጣናቱ በአስቸኳይ ከዚህ ውሳኔያቸው እንዲታቀቡ አሳስበዋል። በኢራን አሜሪካና እስራኤል መካከል በተቀሰቀሰው መጠነ ሰፊ የጦርነት ቀውስ ሳቢያ በሆርሙዝ ወሽመጥ ውስጥ ከአካባቢው መውጣት ሳይችሉ ለረጅም ጊዜ ተጣብቀው የቆዩት 11,000 የሚጠጉ መርከቦችን በሰላም ለማስወጣት ዝግጅት መጠናቀቁን የተባበሩት መንግስታት ድርጅት የባህር ኃይል ባለስልጣን ይፋ አድርጓል። ይህንን እጅግ ከፍተኛ ጥንቃቄ የሚሻውና መጠነ ሰፊ ኦፕሬሽን ለመምራት የተመድ ማርቲያን ባለስልጣን ዋና ጸሐፊ አርሲኒዮ ዶሚንገስ እንደገለጹት መርከቦቹ ያለምንም አደጋ ለማስወጣት የሚያስችል አስተማማኝ የደህንነት መስመር ተዘርግቷል። ይህንን ስራ ስኬታማ ለማድረግም ድርጅታችን ከኢራን አሜሪካ፣ ኦማን እና ከሌሎች የባህረ ሰላጤ ሀገራት እንዲሁም ከማርቲያን ባለድርሻ አካላት ጋር በቅንጅት እንደሚሰራ አስታውቀዋል። ምንም እንኳን አሜሪካና ኢራን መርከቦቹን በሰላም ለማስወጣት በሚያስችል ስምምነት ላይ መድረሳቸው ቢነገርም ከሁለቱ ወገኖች የሚወጡት መረጃዎች ግን አሁንም እርስ በርስ የሚጋጩና የዲፕሎማሲያዊ ምህዳር እያጠበቡ ሆነው ተገኝተዋል። የዋሽንግተን አስተዳደር በደረሰው ስምምነት መሰረት ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በኢራን ላይ ጥብቅ ፍተሻ እንዲያደርግ ፍላጎት እንዳለው ቢገልጽም የቴህራን ባለስልጣናት ግን ይህንን ፍላጎት ሙሉ በሙሉ ውድቅ አድርገውታል። የአሜሪካ የውጭ ጉዳይ ሚኒስቴር ማርክ ሩቢዮ በበኩላቸው ኢራን በሆርሙዝ ወሽመጥ በኩል በሚያልፍ ዓለም አቀፍ መርከቦች ላይ ምንም አይነት ክፍያ የመጠየቅ መብት እንደሌላት በጽኑ አሳስበዋል። ሚኒስትሩ አክለውም ክፍያ መጠየቅ የሁለቱን ሀገራት የጋራ ስምምነት የሚጥስ ከመሆኑም በላይ ከዓለም አቀፍ የባህር ላይ ሕግ ጋር ፍጹም የሚጋጭ መሆኑን ገልጸዋል። በዚህ ውጥረት መሃል የቴህራንና የሙስካታ ባለስልጣናት በጋራ ባወጡት ይፋዊ መግለጫ የሆርሙዝ ወሽመጥ የሚገኝበት ወሳኝ የባህር መተላለፊያ መስመር ላይ ሙሉ ሉዓላዊ መብት ያላቸው ሁለቱ ሀገራት ብቻ መሆናቸውን አስታውቀዋል። በዚህ መሰረት የወሽመጡን አስተዳደር በበላይነት ለመምራትና በመርከቦች መተላለፊያ ክፍያ ዙሪያ የሚነሱ ማናቸውም ጉዳዮች በጋራ በሚያቋቁሙት ጥምር ኮሚቴ በኩል በጥምረት ለመወሰን መስማማታቸውን ተገልጿል። በደቡብ አፍሪካ የሚኖሩ ሰነድ የሌላቸው የውጭ ሀገር ዜጎች በሙሉ ሀገሪቱን ለቀው እንዲወጡ የተሰጠው የሰኔ 30 የመጨረሻ ቀነ ገደብ እየተቃረበ በመምጣቱ ተከትሎ በሀገሪቱ ከፍተኛ የጸጥታ ስጋት መደቀኑን የደቡብ አፍሪካው የዜና ወኪል ኢኤንሲኤ ዘግቧል። መንግስት ይህን ቀነ ገደብ ተገን በማድረግ ሊነሱ የሚችሉ መጠነ ሰፊ ሁከቶችን፣ ህዝባዊ ተቃውሞችንና ግጭቶችን አስቀድሞ ለመቅታት ከ600 ሚሊዮን ራንድ በላይ ወጪ የሚጠይቅ እጅግ ግዙፍ የጸጥታ ጥበቃ ዘመቻ ይፋ አድርጓል። የደቡብ አፍሪካ ፖሊስ ግጭቶችን ለመቆጣጠርና ሰላምን ለማስከበር ሙሉ በሙሉ ዝግጁ መሆኑን በይፋ ገልጿል። የሀገሪቱ መከላከያ ሚኒስቴር በበኩሉ ሁኔታዎች ከቁጥጥር ውጪ ከሆኑና ሁከት የሚቀሰቀስ ከሆነ የሀገሪቱ መደበኛ መከላከያ ሰራዊት ወዲያውኑ ወደ ተለያዩ አካባቢዎች ተሰማርቶ እርምጃ ሊወስድ እንደሚችል አሳስበዋል። በአሁኑ ወቅት በርካታ የደቡብ አፍሪካ የሀገር ውስጥ ድርጅቶች ስብስቦች ሰነድ የሌላቸው የውጭ ዜጎች ከተቀመጠው የሰኔ 30 ቀነ ገደብ በፊት ሀገሪቱን ለቀው እንዲወጡ ጠንከር ያሉ ማስጠንቀቂያዎች በተከታታይ እያስተላለፉ ይገኛሉ። ይህንን ተከትሎ ስጋት የገባቸው በርካታ የአፍሪካ ሀገራት በደቡብ አፍሪካ የሚገኙ ዜጎቻቸውን በሰላም ለማስወጣት ወደ ሀገራቸው ለመመለስ አስቸኳይ ስራዎችን በስፋት እየሰሩ ይገኛሉ። ነገሩን ይበልጥ አሳሳቢ ያደረገው በአሁኑ ወቅት ስደተኞች ጓዟችሁን ጠቅልላችሁ ውጡልን በሚል ቅስቀሳ እያደረጉ የሚገኙ ጽንፈኛ የሀገር ውስጥ ቡድኖች ዓላማ ሰነድ የሌላቸው ብቻ ለመሆኑ ነው። ከነዋሪዎቹ የተገኙ ሪፖርቶች እንደሚያመለክቱት እነዚህ ቡድኖች ከዚህ ቀደም ህጋዊ የመኖሪያ ፍቃድና ዶክመንት ያላቸውን የውጭ ዜጎች ጭምር ኢላማ ያደረጉ ጥቃቶች ሲፈጽሙ የነበረ በመሆኑ በአሁኑ ወቅት በሀገሪቱ የሚኖሩ ማናቸውም የውጭ ሀገር ዜጎች ላይ ከፍተኛ የፍርሃትና የስጋት ድባብ አንዣቧል።
አሜሪካና ቻይና በአርቲፊሻል ኢንተለጀንስ በላቁ ማኑፋክቸሪንግ ዘርፎች የበላይነቱን ለመጨበጥ ከሚያደርጉት ግልጽ ፉክክር በስተጀርባ በአሁኑ ወቅት የዓለምን ትኩረት የሳበ ሌላ ድምፅ አልባ ጦርነት እየተካሄደ ይገኛል። ይህ ፍጥጫ የወደፊት የቴክኖሎጂ ዓለምን ለመቆጣጠር እጅግ ወሳኝ በሆነው የመዳብ ማዕድን አቅርቦት ላይ ያተኮረ ነው። መዳብ ለዳታ ማዕከላት፣ ለኃይል ማስተላለፊያ መስመሮች፣ ለኤሌክትሪክ ተሽከርካሪዎች፣ ለኤሌክትሮኒክስ እቃዎች እና ለዘመናዊ የጦር መሳሪያ ስርዓቶች ግንባታ ፍጹም ምትክ የሌለው ወሳኝ ግብዓት ሆኗል። የቤጂንግ የ10 ዓመታት ስትራቴጂካዊ የበላይነት የምዕራባውያንን ኢኮኖሚዎች በፋይናንስና በአገልግሎት ዘርፎች ላይ ብቻ ትኩረት አድርገው በነበሩበት ወቅት ቻይና ባለፉት 20 ዓመታት በመዳብ አቅርቦት ሰንሰለት ላይ ፍጹም የበላይነት ለመያዝ የሚያስችላትን መዋቅር ስትገነባ ቆይታለች። ቤጂንግ መዳብን እንደ ሀገራዊ ስትራቴጂካዊ ሀብት በመቁጠር የማዕድኑን የማጣራትና የማቅለጥ አቅሟን በከፍተኛ ደረጃ ከማሳደጓን በላይ በዓለም ዙሪያ የሚገኙ ጥሬ እቃዎችን በቀጥታ የማግኘት መብቷን ስታረጋግጥ ቆይታለች። በአሁኑ ወቅት ቻይና በዓለም አቀፍ ደረጃ ያለውን የመዳብ ማጣራትና ማቅለጥ አቅም ከ52% በላይ በበላይነት የምትቆጣጠር ሲሆን እንደ አውሮፓውያን አቆጣጠር ከ2000 ጀምሮ በዓለም ላይ ለታየው የማቅለጫ ፋብሪካዎች እድገት 3/4 የሚሆነውን ድርሻ ትይዛለች። የቻይና ኩባንያዎች በውጭ ሀገራት ላይ ያላቸውን ይዞታ በከፍተኛ ደረጃ አስፋፍተዋል። በፔሩ የሚገኘው ግዙፉን የላስ ባባስ ማዕድን ማውጫ ድርሻ የገዙ ሲሆን በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዋነኛ ባለድርሻ መሆን ችለዋል። በተጨማሪ ዚጂን ማይኒንግ ግሩፕ በፔሩ የሚገኘውን ላራን የመዳብ ፕሮጀክት በ1.5 ቢሊዮን ዶላር ለማስፋፋት ወስኗል። በቻይና ውስጥ የመዳብ ፍላጎት እጅግ ከፍተኛ ሲሆን የሀገሪቱ የኤሌክትሪክ መሰረተ ልማት ብቻውን ከግማሽ አቅራቢያ የሚሆን መዳብ ይወስዳል። ቀሪው ደግሞ ለትራንስፖርት፣ ለቤት ውስጥ እቃዎች እና ለኮንስትራክሽን ይውላል። ለበርካታ ዓመታት አሜሪካ መዳብን እንደ ተራ የንግድ ሸቀጥ ብቻ ትመለከት የነበረ ቢሆንም በቅርቡ ግን ዋሽንግተን ማዕድኑን ለሀገራዊ ደህንነት እጅግ ወሳኝ መሆኑን ተረድታለች። ትራምፕ በአሁኑ ወቅት በሀገሪቱ ብሔራዊ ደህንነት ላይ የተደቀነውን የአቅርቦት ስጋት ለመቀነስ ከውጭ የሚገቡ የተጣሩ የመዳብ ውጤቶች ላይ አዲስ የ50% ቀረጥ መጣልን ጨምሮ በሀገር ውስጥ የማዕድን ቁፋሮ ማቅለጥ ስራዎች ላይ ፈጣን ድጋፍ ማድረግ ጀምረዋል። ሆኖም አሜሪካ አሁንም ቢሆን የተቀናጀ አጠቃላይ የመዳብ ስትራቴጂ የሌላት ሲሆን በከፍተኛ ሁኔታ በታሪፍና በንግድ ገደቦች ላይ ብቻ ጥገኝነት አሳይታለች። የኢንዱስትሪ ስነ ምህዳሩ ገና ያልዳበረ ከመሆኑም በላይ ፖለቲካ ድጋፍ ያገኙ ፕሮጀክቶች እንኳን ወደ ምርት ለመግባት የሚወስዱ ጊዜ እጅግ አዝጋሚ ነው። የኮንግረስ መረጃዎች እንደሚያሳዩት በአሜሪካ ውስጥ አንድ ማዕድን ቁፋሮ ፕሮጀክት ተጀምሮ ወደ ምርት ለመሸጋገር በአማካኝ 19 ዓመታት ይፈጅበታል። ይህም በበለጸጉ ሀገራት ዝርዝር ውስጥ ረጅሙ የጊዜ ሰሌዳ ነው። ይህንን ሁኔታ አሜሪካን አስገዳጅ እውነታ ፊት አቁሟታል። ቻይና የወደፊቱ የቴክኖሎጂ ኢንዱስትሪ የሚመራው መሰረተ ልማት ለዓመታት ስትገነባ፣ አሜሪካ ግን በአሁኑ ወቅት በአቅርቦት ሰንሰለቱ እያጣችው የመጣውን አቅም ለማስመለስ ከጊዜ ጋር እያደገች ያለችበት አሳሳቢ ምዕራፍ ላይ ትገኛለች። በሐዋሳ ከተማ አዲስ ከተማ ክፍለ ከተማ ፊላዴልፊያ ቀበሌ ልዩ ስሙ የወንዝ ዳር ታጋይ መንደር ተብሎ በሚጠራው አካባቢ የሚኖሩ ነዋሪዎች መንግስት እያካሄደ ያለው የኮሪደር ልማት ፕሮጀክት በተያያዘ ህልውናቸው አደጋ ላይ መውደቁን በመግለጽ የፍትህ ያለ አቤቱታ እያቀረቡ ይገኛሉ። እነዚህ ነዋሪዎች በአካባቢው ላይ ከግማሽ ክፍለ ዘመን በላይ ማህበረሰባዊ ህይወታቸውን የመሰረቱና ትውልድ ያፈሩ ዜጎች መሆናቸውን ይገልጻሉ። በአሁኑ ወቅት የአካባቢው መስተዳደር የኮሪደር ልማቱን ለማስተካከል በሚል ምንም አይነት የካሳ ክፍያ ወይም የምትክ መሬት ዝግጅት ሳያደርግላቸው መኖሪያ ቤታቸውን ጥለው እንዲወጡ እያስገደዳቸው መሆኑን በከባድ የሀዘን ስሜት ተናግረዋል። ነዋሪዎቹ እስከ 2000 ዓ.ም ድረስ ለመንግስት የሚጠበቅባቸውን የቦታና የእርሻ ግብር በህጋዊ መንገድ ሲከፍሉ የቆዩ ቢሆንም ከጊዜ በኋላ ግን መንግስት ያለምንም ግልጽ ምክንያት ግብር እንዳይከፍሉ ማገዱን ያስታውሳሉ። ማህበረሰቡ በራሱ ወጪና ጥረት የመብራት መስመር፣ የውሃ አቅርቦትና አልፎ ተርፎ የብልጽግና ፓርቲ ጽሕፈት ቤት ሳይቀር መገንባታቸውን ተናግረዋል። ነገሩ ይበልጥ አሳሳቢ የሆነው በቅርቡ በክፍለ ከተማው በተካሄደው ስብሰባ ላይ የአካባቢው አመራሮች የኮሪደር ስራውን ምክንያት በማድረግ ነዋሪዎቹን በአጭር ቀናት ውስጥ በተለይም በሳምንቱ መጨረሻ ላይ አካባቢውን ለቀው እንዲወጡ የቃል ትዕዛዝ ማስተላለፋቸውን ተከትሎ ነው። ከዚህ ባለፈ የክፍለ ከተማው አመራሮች በመካከላቸው አቅም ያላቸውን ነዋሪዎች ካሉ እናንተ ጋር በመተባበር አቅም ለሌላቸው የ2 ወር የቤት ኪራይ ይክፈሉላችሁ የሚል ግዴለሽነት የተሞላበት አስተያየት መስጠታቸውን ህዝቡን ክፉኛ አስቆጥቶታል። ነዋሪዎቹ የከተማውን ልማት ሆነ የኮሪደር ፕሮጀክቱን እንደማይቃወሙና እንደሚደግፉ በግልጽ አስታውቀዋል። ነገር ግን ማናቸውም የልማት ስራ የዜጎች ሰብአዊ መብት ክብርና የንብረት ባለቤትነት ህግ የተከተለ መሆን አለበት ብለው ያምናሉ። የህግ ባለሙያዎችም የኢትዮጵያ ህግ መንግስት የዜጎች የንብረት መብት በግልጽ ያረጋገጠ መሆኑና የመንግስት መሬት ለልማት ሲፈልግ በቅድሚያ ማሳወቅ፣ ፍትሐዊ ካሳ መክፈል፣ ምቹ የመኖሪያ ቤት መስጠት በህግ የተደነገገ መሆኑን ያሰምሩበታል። ነዋሪዎቹ ለሐዋሳ ከተማ ከንቲባ አቶ ጥራቱ በየነና ለሌሎች የስራ ኃላፊዎች በተደጋጋሚ ቅሬታ ደብዳቤ ቢያስገቡም እስካሁን ምንም አይነት ህጋዊ ግልጽ ምላሽ አልተሰጣቸውም። በመጨረሻም ይህ የህግ ጥሰት በአስቸኳይ የማይታረም ከሆነ ጉዳዩ ወደ ኢፌዴሪ ሰብአዊ መብት ኮሚሽን፣ ወደ ህዝብ እንባ ጠባቂ እና ወደ ሌሎች ከፍተኛ የህግ አካላት ይዘው ለመሄድ እንደሚገደዱ ነዋሪዎቹ በጥብቅ አሳስበዋል።
ሪፐብሊካኖች በአብላጫው ወንበር በያዙት የአሜሪካ የሕግ ወሳኝ ምክር ቤት ውስጥ ፕሬዝዳንት ዶናልድ ትራምፕን ወታደራዊ ስልጣን ላይ ከባድ ገደብ የሚጥል ታሪካዊ የውሳኔ ሀሳብ ጸድቋል። ምክር ቤቱ ትራምፕ ያለ ኮንግረሱ ፍቃድ በኢራን ላይ የሚያካሂዱት ወታደራዊ እርምጃና ጦርነት እንዲያቆሙ ወስኗል። የሕግ መወሰኛው ምክር ቤቱ ውሳኔውን ያሳለፈው 50 ለ48 በሆነ እጅግ ጠባብ የአብላጫ ድምጽ ነው። በርካታ የሪፐብሊካን ፓርቲ እንደራሴዎች የገዛ ፓርቲያቸውን መሪ የሆኑትን ትራምፕን በመቃወም በዲሞክራቶቹ ጎን ተሰልፈው ድምጽ ሰጥተዋል። ለውሳኔው ማለፍ የሁለት ሪፐብሊካን እንደራሴዎች በምክር ቤቱ አለመገኘት የራሱ አስተዋጽኦ እንደነበር ተገልጿል። በሰኔ ወር መባቻ ላይ በተመሳሳይ መልኩ የአሜሪካ የሕዝብ ተወካዮች ምክር ቤት ትራምፕ በኢራን ላይ ተጨማሪ ጥቃቶች እንዳይፈጽሙ የሚገድብ ውሳኔ 215 ለ208 በሆነ ድምጽ አሳልፎ ነበረ። በወቅቱ 4 ሪፐብሊካኖች ጦርነቱን በመቃወም ዲሞክራቶች ጠቅላላውን ድምጽ ሰጥተዋል። በወቅቱ የዋይት ሀውስ ባለስልጣናት የተኩስ አቁም ላይ በመድረሱ የአሜሪካ ወታደሮች ከአካባቢው እንዲወጡ ለቢቢሲ ገልጸው ነበረ። ሆኖም አሁኑ በሁለቱ ምክር ቤት አባላት ኮንግረስ የጸደቀው ይህ ውሳኔ ይበልጥ ተምሳሌታዊ ይዘት ያለው ነው። ውሳኔው በሁለቱ የኮንግረስ ምክር ቤቶች ቢጸድቅም እንኳን በቀጥታ ለትራምፕ ተልዕኮ እንዳስገዳጅ ሕግ ሆኖ የመተግበር እድሉ አነስተኛ መሆኑን በዘገባው ማብራሪያ ተመልክተናል። የዕለቱ ዘገባዎቻችን እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንዲደርሳችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ።